67 ኪሎ ግራም ሁለተኛው ጨዋታ የመጀመሪያው ቀይ ማዕዘን አቡበከር ሰፋን እንግዲህ በርካታ ኢንተርናሽናል ውድድሮችን ያደረገ ኢትዮጵያን ሀገሩን ወክሎ እንግዲህ የተወዳደረ እንግዲህ እዚሁ አዲስ አበባ ላይ በተካሄደው ባለፈው አይቢኤ ያዘጋጀው የሻምፒዮንስ ናይት ላይ አሸናፊ ሆኖ የገንዘብ ተሸላሚ የነበረ ቦክሰኛ ነው። ኦልሞስት ወደ 500 ሺህ ብር ማሸነፍ የቻለ ቦክሰኛ ነው አቡበከር ሰፋ። እንግዲህ አድማሱ አጥናፉም እንደዚህ ጠንካራ ልጅ ነው። በቅርብ ነው ክለብ ከኦሜድላን ተቀላቅሎ እንግዲህ ውድድሮችን እያደረገ ያለውና ለተጋጣሚዎች በጣም ፈተና የሚሆንም ቡጥኛ ነው። ቦስ ዋና አለው በቦታው ሰማይ ማዕዘን አድማሱ አጥናፉ፣ ቀይ ማዕዘን አቡበከር ሰፋ ናቸው። አሁን እየጮሁ ያሉት ተመለከቷቸው። ሰባ ኪሎ ግራም እየጮሁ የሚገኙ አቡበከር ሰፋን እንዲሁም አድማሱ አጥናፉ ፌዴራል ማረሚያ ከኦሜድላ ነው እየጫወቱ የሚገኙ 67 ኪሎ ግራም የሁለተኛ ዙር ነው። እንግዲህ አቡበከር ሰፋን እንደምታውቁት የብሔራዊ ቡድን ቡጥኛ ነው። በርካታ ጊዜ ሀገሩን ወክሎ የተጫወተ እንዲሁም እዚሁ መዲናችን አዲስ አበባ ላይ የተደረገው አይባ ያዘጋጀው እንግዲህ የዓለም አቀፍ የቦክስ ምሽት ውድድር ላይ እንግዲህ 500 ሺህ ብር ተሸላሚ ነበር አቡበከር ሰፋ። እንግዲሁም በደቡብ አፍሪካ እንዲሁ የገንዘብ ተሸላሚ ነበረ። አድማሱ አጥናፉ እንግዲህ ኦሜድላን ክለብ ከተቀላቀለ ቅርብ ጊዜያት ነው። ቅርብ ጊዜ ሆኖ ግን በጣም ጠንካራ ተጋጣሚዎችን የሚፈትን ልጅ ነው። የ67 ኪሎ ግራም የኦሜድላው ቡጥኛ
ዋና ይታያል። እንግዲህ የውድድር የአዲስ አበባ ቦክስ ፌዴሬሽን የሚያዘጋጀው የክለቦች ሻምፒዮና ነው። እንግዲህ ውድድሩ ዛሬ መጋቢት 8 ጀምሮ እስከ 12 የሚቀጥል ይሆናል። በውድድሩ እንግዲህ 5 ክለቦች ተሳትፈዋል። አዲስ አበባ ፖሊስ፣ ፌዴራል ማረሚያ፣ ኦሜርላ አካዳሚ እንዲሁም አዲስ የተቋቋመው ዩናይትድ ስዊት በዚህ ውድድር ላይ ተሳታፊ ይሆናሉ። 59 ቦክሰኞች 39 ጨዋታዎች እንግዲህ ይኖራሉ። ይብሮ የሚያሳይጨው ነው። እንደነገርኳችሁ ነው። ሰማይ ማዘን አድማሱ አጥናፉ በጣም በቅርብ ጊዜ ነው የመጣው፣ ግን በጣም ለቦክሰኞች ፈተና የሚሆን ጉትኛ ነው። በጣም ጠንካራ ነው። ዱላ የመቋቋም አቅም አለው። ዱላዎችን ይቋቋማል። በ67 ኪሎግራም አቡበከር ሰፋን ባለመሪዎችና በአድማስ አጥናፉ ኦሜድ የተደረገው የሶስቱ ቡድኑ ከተመተናል። የሁለቱም ተወዳዳሪዎች ሞቅ ያለ ድጋፍ አድርጉላቸው። ብራቮ! አሪፍ ጨዋታ። በዚህ ጨዋታ አሸናፊ ቀይ ማዕዘን አቡበከር ሰፋን ማረሚያ ቤት English.